ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ ልናደርግ ይዤላችሁ የተገኘሁት ዩኒት 6 ገብተናል። ስለ ሃይድሮካርበን ኤንድ ዴር ናቹራል ሶርስስ ዲስከስ የምናደርግበት ዩኒት ማለት ነው። በዚህ ዩኒት ውስጥ 6.1 ኢንትሮዳክሽን ፓርት 1 ዲስከስ እናደርጋለን። ከዚህ በፊት ያሉ ዲስከስ ያደረግናቸው ነገሮች አሉ። አሁን ደግሞ ወደ ዩኒት 6 ገብተን ዩኒት 6 ላይ ምን ሀሳቦችን ማንሳት እንደምንችልና ምን ነገሮች ላይ ዲስከስ ማድረግ እንዳለብን የምናወራበት የምንወያይበት ሰዓት ነው። ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com መጎብኘት እንዳይዘነጉ ያሳሰብን። ሀሳብ አስተያየት ካላችሁ ይጨምር ይቀንስ የምትሉ ነገር ካለ ቴሌግራም ቻናላችን እናንተን እየጠበቀ ነው። ሀሳባችሁን ከመስጠት አትቦዝኑ እያልን ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ በዚህ ዩኒት ምን ነገሮች ኤክስፔክት ይደረጉብና ወይም ምን ነገሮችን እንድናቅ ነው የተፈለገው የሚለውን ሀሳብ ዲስከስ እናደርጋለን። ከዛም ባሻገር ደግሞ ኢንትሮዳክሽን የተወሰኑ ኢንትሮዳክሽን ፓርቶችንም የምናወራበት ሴሽን ነው በዚህ ቪዲዮ ማለት ነው። ኦኬ፣ ዩኒት ለርኒንግ አውትካም፣ ምን አውትካም ኤክስፔክት ይደረጋል? ይሄን ትምህርት ጨርሰን ተምረን ስንጨርስ ይሄን ነገር አውቀናል፣ ይሄን ነገር አይደንቲፋይ አድርገናል እንድትሉ የሚጠበቀው ምንድነው ነው በዚህ ሰዓት ዲስከስ የምናደርገው። የመጀመሪያው ዲስከስ ዘ ሂስቶሪካል ዴቨሎፕመንት ኦፍ ኦርጋኒክ ኬሚስትሪ። እንዴት አድርጎ ነው ዴቨሎፕ ያደረገው ኦርጋኒክ ኬሚስትሪ የሚባለው ሀሳብ? እንደው ከመሬት ተነስቶ የሆነ ቀን መጥቶ እንትን ያለ ነገር አይደለም። በጊዜ ሂደት ምን እያደረገ ነው? ዴቨሎፕ እየተደረገ የሄደ ነገር ነው። የሆነ ሀሳብ ሲያነሱ ሲጣል ከዛ በኋላ አንድ ሀሳብ ሲነሳ እሱ ሲጎለብት በዛ መልኩ ነው ሄደው እና ይሄን አሁን ኦርጋኒክ ኬሚስትሪ ዲስከስ የምናደርገው ሞደርን ኬሚስትሪ ዲስከስ የሚያደርገው ኦርጋኒክ ኬሚስትሪ እንዴት ነው ታሪካዊ አመጣጡ የሚለውን ዲስከስ እናደርጋለን። ከዛ ባሻገር ደግሞ ኦርጋኒክ ኮምፓውንዶች ክላሲፋይድ ይደረጋሉ። ለምን ክላሲፋይድ ይደረጋሉ? ክላሲፋይድ የሚደረጉት ምን ላይ ቤዝድ ሆኖ ነው የሚለውን ኦርጋኒክ ኮምፓውንዶችን እንዴት ክላሲፋይድ እንደምናደርግ እናያለን። ሌላው ደግሞ ራይት ዘ ጀነራል ፎርሙላ ኦፍ አልኬን፣ አልኪንስ፣ አልካይንስ። ስለ አልካይንስ የምናወራበት ዲስከስ የምናደርግበት ምንድነው አልኬን ከአልኪን የሚለየው ከአልካይንስ የሚለየው የሚለውን እናያለን። ፎርሙላውንም እያየን ፕሮፐርቲውንም እያየን ፎርሙላው ውስጥ የሚመጣው ሪዛልት አለ። የሆነ ኮምፓውንድ ለምሳሌ አንድ አልኪን ከሚባል ሜቴን ብንወስድ CH ይሄኛው ሜቴን ይባላል። ወይም ባለ ሁለቱን እንውሰድ ብንል C2H8 ይሄ ለምሳሌ ኢቴን ይባላል። ከዛ በኋላ C2 ደግሞ H6 ሲሆን ደግሞ ይሄ ደግሞ ኢቲን ይባላል። C2 ይሄ ማለት የአልኪን ግሩፕ ነው ማለት ነው። ሌላው ደግሞ C2H2 ደግሞ ምን ይባላል? ኢታይን ይባላል። ስለዚህ እነዚህን ክላሲፋይድ እና ፎርሙላቸው ጀነራል ፎርሙላቸውን አስቀምጠን ኤግዛምፕሎችን እያየን በደንብ ዲስከስ እናደርጋለን። ዲፍረንሳቸውን ለማየት እንሞክር። ሌላውስ ኔም ሲምፕል አልኬን ኔሞች እንዴት አድርገን ሰይማቸዋለን? አንድ ኬሚካል ኮምፓውንድ አለ። እሱን ከሌላ ኬሚካል ኮምፓውንድ ለመለየት ምን እናደርግ? ስም መሰየም ግዴታ ነው አይደለ? እኛ ቤተሰቦቻችን ለምሳሌ አከሌ እኔን ሚኪያስ፣ ሰንባዲን ከበደ፣ አብደላ ብለው የሚያወጡበት ምን ለማድረግ አይደንቲፋይ ለማድረግ ነው። ስሞችንም እንዴት ነው አይደንቲፋይ የምናደርገው? አልኬኖች ሆነው አንዱን ሚቴን፣ አንዱን ኢቴን፣ አንዱን ፕሮፔን፣ አንዱን ቡቴን የሚሉት ለምንድን ነው? ምንድነው ቡቴን ውስጥ ምንድነው? ቡቴን ማለት 4 ካርበን፣ ኦኬ 4 ካርበን ያለው ነው። ሚቴን ከሆነ ደግሞ ባለ 1 ካርበን ነው። ስለዚህ ባለ 1 ካርበን ያለው በሲንግል ቦንድ የተያዘ ካርበን ከሆነ ምን ይባላል? ባለ 1 ካርበን ከሆነ ሚቴን ይባላል። ባለ 2 ካርበን ከሆነ ኢቴን ይባላል የሚለውን እንዴት አድርገው ስያሜ እንደሰጡት ብራንች ቼን የሚባል ነገር አለ። ብራንች ቼን ምንድነው? ብራንች ቼን ሲሆን ደግሞ ምን ይፈጠራል? ኬሚካል ፕሮፐርቲ፣ ፊዚካል ፕሮፐርቲስ ምን ይፈጠራል እያልን በሰፊው ዲስከስ እናደርጋለን ማለት ነው። ከዚህ ባሻገር ራይት ሞለኪውላር ኤንድ ስትራክቸራል ፎርሙላ ለሲምፕል አልኬን ምን ብለናል? ጀነራል ፎርሙላም ከማውራት ባሻገር ሞለኪውላርና ስትራክቸራቸውስ ምን ይመስላል? ጀነራል ፎርሙላ እናያለን። ከዛም በኋላ ሞለኪውላር ፎርሙላ የሚባል ደግሞ አለ። ስትራክቸሩስ ምን ይመስላል? ምን አይነት ስትራክቸር አለው የሚለውን የምናይበትም በዚህ ዩኒት ላይ ዲስከስ የምናደርገው ሲምፕል አልኪን፣ ብራንች አልኪን፣ ሲምፕል አልካይን እነዚህን ሁሉ ዲስከስ የምናደርግ ይሆናል። ስለ አይዞመሪዝም ደግሞ ዲስከስ እናደርግ። ምንድነው አይዞመሪዝም የሚባለው ነገር? ይሄ ሀሳብ
ምንድነው የሚያመለክተን የሚለውን ዲስከስ የምናደርግ ይሆናል። ድሮ the possible isomer alkene ከዛም በኋላ ምን እናደርጋለን? አይዞመሮች አልኪኖች አሉ፣ አልኪን አለ፣ አልካይንስ አለ። ስለዚህ እነሱንም ለብቻ ለብቻ ያደረግን የምንዘረዝር ኤክስፕላን የምናደርግ ዲስከስ የምናደርግ ይሆናል ማለት ነው። ሌላ ደግሞ ኤክስፕላን the physical and chemical property and general method of preparation of alkene, alkynes and alkene። ስለዚህ ስለ ኬሚካል ፕሮፐርቲ የአልኬን ኬሚካል ፕሮፐርቲ ምን አለው? ለምሳሌ አልኬን ብራንች ሲሆን አልኬኖች ብራንች ሲሆኑ ምን ይመጣል? ምን አይነት ፕሮፐርቲ ይኖራቸዋል? ስትሬት ዋን ላይን ሲሆኑ ምን አይነት ፕሮፐርቲ ይኖራቸዋል? ስለዚህ ኬሚካል ፕሮፐርቲስ ምን ይመስላል? ይሄ ኬሚካል ፕሮፐርቲውን የሚያመጣው ምንድነው? ለምሳሌ የሆነ ለምሳሌ ሪአክሽን ሲፈጥር ሊሆን ይችላል ወይም ደግሞ ፊዚካል ፕሮፐርቲውን ብናይ ለምሳሌ ሜልቲንግ ፖይንቱ ቦይሊንግ ፖይንቱ ብራንች ሲሆን እና አት ሊኒየር ሲሆን እኩል አይደለም። ለምንድነው ያ ቫሪዬሽን የመጣው? በምን ምክንያት ነው? ሜልቲንግ ፖይንቱ አንዳንዱ ጋር ብራንች ሲሆን የሚቀንሰው፣ ሊኒየር ሲሆን የሚጨምረው በምን ምክንያት ነው የሚጨምረው? እሱንም ዲስከስ የምናደርግ ይሆናል ማለት ነው። ከዛም በኋላ ሊስት the major natural source of hydrocarbon ሜጀር የሆኑ ሃይድሮካርቦኖችንም አይደንቲፋይ እናደርጋለን። ሲጀመር ሃይድሮካርቦን ዲፋይን ካደረግን በኋላ ከዛን ሜጀር ናቹራል ሶርሶች ምንድናቸው፣ የሃይድሮካርቦን ናቹራል ሶርሶች ምንድናቸው እናደርጋለን። መጨረሻ ላይ ሁሉም ዩኒት ላይ የማይቀረው ዴሞንስትሬት ሳይንቲፊክ ኢንኩሪ ስኪል። ሳይንቲፊክ ኢንኩሪ ስኪል የሚባሉ ነገሮች አሉ። ከዚህ በፊት በእያንዳንዱ ዩኒት አስተውላችሁ ከሆነ ዩኒት አውትካም ዲስከስ ስናደርግ በዚህ ዩኒት ምን ኤክስፔክት ይደረግብናል የሚለውን ዲስከስ ስናደርግ እነዚህ ነገሮች አይቀሩም። ኢንኩሪ ስኬሎች አይደል? ሳይንቲፊክ ኢንኩሪ ስኬሎች አይቀሩም። ኦብዘርቬሽን ኦብዘርቭ ማድረግ አይደለ? ከዛ ምን አደረግ ክላሲፋይድ ኦብዘርቭ እና ይሄ ነገር እኮ አልኬን ነው፣ አልኬን ጋር አልኬን ነው፣ ይሄ ነገር ደግሞ አልኪን ነው፣ ያ ደግሞ አልካይን ነው እንላለና በማድረግ ነው ጀነራል ፎርሙላቸውን እያየን ይሆናል። ሞለኪውላር ፎርሙላቸውን ወይም ስትራክቸራል ፎርሙላቸውን እናይና ኦብዘርቭ ካደረግን በኋላ ኦኬ አልኬን እዚህ መደዳ ተደርደር፣ አልካይን ደግሞ እዛ ጋር ተደርደር፣ አልኪን ደግሞ መሃል ላይ ተደርደር ብለን እናደርጋለን። ክላሲፋይድ እናደርጋለን። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።